ከቀን ወደ ቀን እየተስፋፋ እየሰፋ የመጣው የእዩ ብልግና የእዩ እጅግ በጣም አሳፋሪ ስራ እጅግ በጣም የሚያሳዝን ብዙዎቹ ያዘኑባት ብዙዎቹ የረገሟት ብዙዎቹ የሰደቧት ቪዲዮ ተለቋል ማለት ነው። የብልግና ጥግ ነው ባጭሩ። በጣም ነውር የማታውቅ ስርዓት ያጣች ልቅ የሆነች በፈጣሪ እጅ ተይዛ እንኳን ስርዓቷን ያጣች ልቋን በቃ መስመሯን የሳተች በጣም ባለጌ ሴት ሆናለች ማለት ነው። እንግዲህ ይሄ ልጅ እንደምታዩት ወደድኩሽ፣ አፈቀርኩሽ ከማንም ጋር ተኝታ መጣ እንኳን ልጁ የኔ ነው ብሎ ሊቀበላት በጣም እየጣረ እየሞከረ ነው ያለው። አንዳንድ ወንዶች እንግዲህ ፈለጉም አልፈለጉም ከአንድ ሴት ጋር አብረው ግንኙነት አድርገው ያቺ ሴት ስታረግዝ አላውቅሽም የሚሉ ሰዎች ከ199%ቶች አላውቅሽም ነው የሚሉት። 1% የሚሆኑት ወይ ደግሞ 5% የሚሆኑት ናቸው ልጄን እቀበላለሁ የሱ እንኳን ባይሆን በቃ እኔ እና እሷ ግንኙነት ስላደረግን በቃ የኔ ልጅ ሊሆን ይችላል ወይ ደግሞ የኔ ልጅ ነው ብለው አምነው ተቀብለው ያችን ሴት ትሪት የሚያደርጉት ስለ ልጃቸው የሚያስቡት ስለ ልጃቸው የሚጨነቁት ትንሽ ሰዎች ወይ ደግሞ ትንሽ ጥቂት ወንዶች ናቸው። እና ይሄ ልጅ እንግዲህ ከብሩክ ጋር አብረን ተኝተናል፣ ከብሩክ ጋር ግንኙነት ነበረን፣ ብሩክ ነው የልጁ አባት ብላ እየተናገረች ባለችበት ወቅት ተስፋ ሳይቆርጥ አለውልሽ እኔ ነኝ የልጁ አባት እባክሽ እውነታውን ተናገሪ ብሎ የሀይሚንና የብሩክን ሕይወትም ለማዳን ወይም ደግሞ ከመጣላት ከመጨቃጨቅ ወጣው የራሳቸውን ኑሮ የራሳቸውን ሕይወት እንዲኖሩ እንግዲህ የቻለውን ያህል ሙከራ ጥረት አድርጓል። ያው በጊዜ ብዛት ወይ ደግሞ ጊዜው እየቆየ በሄደ ቁጥር እውነታው እየታወቀ ሲመጣ ወይም ደግሞ እሷ ምንም ማድረግ ስለማትችል ትታው ነገሩን እንግዲህ የራሷን ኑሮ እየኖረች ነበረ። ነገር ግን ይሄ ልጅ ሊተዋት አልቻለም። ምክንያቱም ይወዳታል። ከምር ከልብ የሚወድ ሰው እንደዚህ ነው። በሄዳችሁበት ሁሉ ይከተላችኋል። ወይም ደግሞ በቃ የቱንም ያህል መጥፎ እንኳን ብትሆኑ ሌላው በአዱ ወይ ደግሞ የማይወዳችሁ የማይፈልጋችሁ ለእናንተ ትንሽዬ ቦታ ያለው ሰው ጥሏቸው ነው የሚሄደው። ወይም ደግሞ የራሱ ጉዳይ ብለው ትተው ወደ ሌላ ምዕራፍ ይሸጋገራሉ። የሚወዳችሁ ሰው ግን የፈለገ መጥፎ ብትሆኑ እስከ ቆሻሻ ማንነታችሁ እስከ ቆሻሻ ስራችሁ ይቀበሏቸዋል፣ ይደግፏቸዋል አለው ይላል። እንግዲህ እቺ ልጅ የነ ሀይሚንና ብሩክን ህይወት ለማጨለም ለማጥፋት ያልሄደችበት ርቀት የለም። ሀይሚን እስከ መሳደብ ሀይሚን እስከ መማታት ደርሳለች። ታስታውሳላችሁ አይደል? ሁላችን የምናውቀው ነገር ነው። በኋላ ላይ ሁላችንም ወቀስናት። በኋላ ላይ ግን እቺ ልጅ እውነት ሊኖራት ይችላል፣ ብሩክ በሰዓቱ እንደዚህ ብሎ ሊሆን ይችላል ብለን እሷን ለማዘን ወይ ደግሞ እሷን ላለመሳደብ ሞክረን ፈልገን ነበረ። አዝነንላት ነበር ብዙዎቻችን። የምሬን ነው የምላችሁ፣ ብዙዎቻችን አዝነንላት ልባችን መልስ ብሎ ለሷ እየተጨነቀን በሰላም ወልዳ እንድትገላገል እየተመኘንላት ነበረ። ነገር ግን እሷ በጣም ወራዳ ሴት ናት፣ የወረደች ሴት ማለት ነው። እንግዲህ ብሩክ የእውነቴን ነው በእንጨት እንኳን አይነካሽም። በጣም ነውረኛ የወረደች ሴት ነሽ። እኔ ሴትን መሳደብ ወንድም ሰው በአጠቃላይ መሳደብ አልፈልግም። ግን እች ሴት ምን አረገች መሰላችሁ? ዋናውንና ሙሉን ስነግራችሁ ባለሳሳት ቢኒ ነው ስሙ። እንግዲህ ወድሻለሁ፣ አፍቅርሻለሁ፣ እባክሽን አብረን እንኑር፣ ልጄን አትንፈጊኝ፣ ከልጄ ጋር አብሬ ልኑር፣ ልጄ እስኪወለድ ላግዝሽ ምናምን በቃ ብዙ ነገር ነው የሚላት። ይህን ያህል እስከ ክፋቷ እስከ መጥፎ ድርጊቶቿ እስከ መጥፎ ቃላቶቿ ሰብሰብ አድርጎ ይዞ አብሯት ለመሆን ነው፣ አብሯት ለመቀጠል ነው እየፈለገ ያለው። እንደፈለገች ታመናጭቋለች፣ ተሰድበዋለች፣ የትም አይሄድም ብላ። አንዳንድ ሰዎች በጣም ሲወዱን ከቅም በላይ መሄጃ የሌላቸው ነው የሚመስልን። በቃ እነዛን ሰዎች እናሰቃያለን፣ እንሰድባለን፣ እንንቃለን፣ እናንጓጥጣለን። ግን ያ ትክክል አይደለም። እንደዛ እያደረገችው እንኳን አልተዋትም። በአጭሩ እንደ ሁሉ ብሩክ እንዳለሽ በቃ ታስጠይኛለሽ ብሎ በቃ ስለማይፈልጋት ተሸኙታታል አይደል እንዴ? ይሄ ልጅ ግን እንደዛ ማለት አልቻለም። ለምን? ስለሚወዳት ማለት ነው። እና አልተረዳችውም። ታውቃለች እኮ እንደሚወዳት፣ ግን የትም እንደማይሄድ ስለምታውቅ ዛሬ ሰድባው በደንብ በቃ እንደፈለገች መትታውም ተሳድባው ውሃ ደፍታበትም በሁለተኛው ቀን መጥቶ ስለሚለምናት ያንን ያየችው። አሁን በምጧ ነው የመጣችው። እንግዲህ 9 ወር እንደሞላት እየተናገረች ነው። ይሄ ልጅ መቼ ይወለድ አይወለድ አይታወቅም። እንግዲህ ቀኑ ግን ሞልቷል። 9 ወር እንግዲህ በትክክል ሞልቶታል። ግን እስኪወለድ ሁላችንም በጉጉት እየጠበቅን ነው። እና ደወለችለት ስልክ እና ምጤ መጣለ ውጭ ላይ ነው ያለው እባክህ ቶሎ ድረስልኝ ብላ እየሮጠ ሲመጣ ካሜራ ደቅና ቁጭ ብላ እሷ በስርዓት እያወራች ነው ምናምን። ከዛ ደንግጦ እንዴ ካሜራ ይዘሽ ምናምን ሲላት እና ምን ይጣበስ እና ምን ይሁን የንቀቷ ጥግ እኔ እንጃ አላውቅም። በጣም ብዙ ሰው እኔ እሷን የሆነ አፍ አውጥቼ መሳደብ ምናምን እምባዬ ሁሉ መጣ። የምሬ ነው ብላችሁ እምባዬ ሁሉ ማለት ነው። ምክንያቱም
አፈቀርኩሽ ስላለ ወደድኩሽ ስላለ የማንንም ልጅ የኔ ነው ብሎ በአምኖ ተቀብሎ ላሳድግ ባለ ፍቅር በሰጣት በዚህ ልክ ንቀት፣ በዚህ ልክ ጥጋብ፣ በዚህ ልክ እኔ እንጃ አላቅም በምን እንደተማመን። በፈጣሪ እጅሽ እንኳን ተይዘሽ እንደ ፈጣሪሽን የምትለምኝበት ፈጣሪሽን በጣም ጤነኛና ጥሩ የሆነ ልጅ እንዲሰጥሽ የምትለምኝበት የምትማጸኝበት ጊዜ ላይ ሆነሽ ተንኮል፣ ክፋት፣ በዚህ ላይ ሰው ላይ ማሾፍ፣ በሰው ላይ ሞራል መረማመድ። እግዚአብሔርን ብሩክ እንኳን እንደዛ አመናጭቆ ላከሽ። በቃ ይገባሻል። በጣም ባለጌ ሴት ነሽ። እና ከመጣ በኋላ ንቀቷ፣ ጥጋቧ በቃ አጠገቤ እንዳትደርስ ለምን ሽማግሌ ላክ? ይሄ ልጅ በወግ በማድረግ በቃ እሷን ቢ ስትለው በቤተሰብ ምክንያት በቃ ልትቀበለኝ ትችላለች ብሎ ለቤተሰብ ሽምግልና ልኮ ነበር። ለምን ትልካለህ? በጣም እንደዚህ እንዴት እንደሚያረጋት በቃ ስድቦቿ፣ ንቀቷ መጨረሻ ላይ ውሃ ደፍታበት ሄደች። በቃ አጠገቤ እንዳትደርስ እንዳይ አልፈልግም። በቃ በጣም ብዙ ነገር ነው ያለችው። እና ይቅርታ ጠይቂኝ፣ ያደረግሽው ነገር ትክክል አይደለም። በጣም ደንግጬ ነው የመጣሁት። አምቡላንስ ራሱ ይዞ መጣል እኮ አምቡላንስ አምጥቶ በጣም በቃ እኔ ነኝ ያለዋት እኔ ነኝ ምድር ሲጀመር ማለት ነው። ወላ አባት ወላ እናት ወላ ቤተሰብ አይደርስልሽም። የሆነ ምጥሽ እንኳን ቢመጣ የሆነ ቀን ላይ ቶሎ የሚደርስልሽ እሱ ነው። አንቺ ግን እሱን በጣም ሰደብሽው። እንደዛ መናጭቃው፣ ሰድባው፣ አንቋሽሻው ግን በኋላ ላይ ምን እንዳላት ታውቃላችሁ? በቃ የሆነ አብረን እንኑር፣ አብረን እንሆን፣ ልጁን አብረን እናሳድግ እባክሽ እያላት ድጋሚ ደግሞ ይለምናታል። ይቅርታ ጠይቂኝ፣ ያረግሽው ነገር ብልግና ነው፣ ትክክል አይደለም ይላታል። ንቀቷ፣ ጥጋቧ። ይህች ልጅ ግን ፈጣሪ ሆይ ምን ሆና ነው? እናታችሁ እንደ ሀይ የሚላት ዘመድ የለም፣ ጓደኛ የላትም፣ ቤተሰብ የላትም። ምንድን ነው? እኔ ከዚህ ልጅ ጋር ሆኛ ሲጀመር ማለት ነው ቢኒ ራሱ የራስን ኖር በቃ በራስ መንገድ ተጓዝ። በጣም ባለጌ ነውረኛ ሴት ነች እንዴ! በፈጣሪ እጅ እንኳን ተይዛ እንደዚህ ለሰው ማትራራ ለሰው ማታስብ ከሆነ እኔ ይውላችሁ አንድ ሰው ለራሱ ብቻ የሚያስብ ለራሱ የሚኖር ለራሱ የሚጨነቅ ስለራሱ ብቻ የሚያስብ ሰው በጣም በህይወቴ እጣላለሁ። ወይም ደግሞ እኔን እየጠላኝ ለእኔ ቦታ ሳይሰጠኝ ራሱ እንደፈለገ የሚሆን ከሆነ ያን ሰው ርቀዋለሁ። ምን ያደርግልኛል እንዴ? ትንሽዬ እንኳን ክብር አታሳይም እንዴ? ቢያንስ በፈጣሪ እጅ እንኳን ተይዛ እንዴት ነው እቺ የሰውን ማንነት እያወረደች ስብዕናውን እየነካች አእምሮውን ጭንቅላት የሚነጋ ንግግር እየተናገረችው ፈጣሪዋን እንዴት ነው ጤነኛ ልጅ ስጠኝ አምላኬው እንዲህ ብላ ምትል እንዴ? መጀመሪያ የራስሽን ቆሻሻ መቼ ያጸዳሽ? ያንቺን በደል ያንቺን ኃጢአት መቼ ጠረግሽ? ሁላችንም ኃጢአተኞች ነን፣ ግን እንጂ ይለያል። በጣም በጣም እየቀዘንሽ ነው። እግዚአብሔርን ቅዘን ነሽ። በቃ የሆነ አፈር ነሽ። በጣም ወርደሻል፣ ዘቅጠሻል። በቃ አንዷ እንደውም እንደዚህ ያለች እኔ ልሰድባት በቃ ልረግማት በጣም ፈልጌ ነበር አለች። ግን እኔ ገና አልወለድኩም፣ ገና አላገባውም፣ አልወለድኩም እና ነገ በፈጣሪ እጅ ሲያዝ ምን እንደመሆን አላቅምና ምንም የስራሽን የእጅሽን ይስጥሽ ብላ ነው ያለፈቻት። እና እኔም መሳደብ አልፈልግም፣ ግን ነውረኛ ሴት ነች። ቢያንስ በማይቀለድ ነገር ትቀልጃለሽ። ደግሞ ቀለድሽ፣ እሺ መጣ ፕራንክ ያው የሚደራረጉት ነገር ነው። ግን ከመጣ በኋላ አይ በቃ ባለፈው አናደኝ ምናምን ስለሆነ በቃ እንደዚህ ላይ አናዶኛል ልበቀለው ነው በቃ እንዴት አንጀቴ እንደ ቅቤ እንደጠጣ ምናምን ብላ ጭራሽ አምቡላንሱን በቃ ሂድ በለዋ። ታዲያ ከመጣ ምንድን ነው አምቡላንስ እኮ ይጀምር በቃ ተመለስ በለው፣ ሂድ በለው። እንዴ ምጥ የመጣ ያልሽው ሴት አለ ተመለሳ ሄዳ። አረ በፈጣሪ ስም ምን አይነት የተንኮል ጥግ ነው ያለባት? በፈጣሪ ስም ተይ፣ እንደዚህ አታደርጊ። እኔ ክፉ ነገር መናገር አልፈልግም። ትችሽ ነበረ። የተውኩሽ ምንድነው በቃ የሆነ በፈጣሪ እጅ ተይዘሻል፣ በሰላም እንድትገላገይ እውነታው ውሸቱ ምን የሚሆን ምንም በሰዓቱ ብዙ ነገር ተፈጥሯል ከብሩክ ጋር። እሱን ያው እውነታው የሚታወቀው ከወለድሽ በኋላ ነው ተብሎ ሀይሚም እኛም ሁላችንም በጉጉት እየጠበቅን ነው። ይሄ ልጅ ተወልዶ ዲኤንኤ ተመርምሮ ውጤቱ እስኪታወቅ ማለት ነው ሁላችን እያየን እየጠበቅን ነው። ግን በቃ እስከዛ ድረስ በቃ ፈጣሪ በሰላም እንዲገላገልሽ ነበር ምኞቴ፣ ጸሎቴ። ግን አንቺ ለሰው በዚህ ልክ እየከፋሽ እኔ እንጃ መልካም ምኞቴን ራሱ መግለጽ አልፈልግም። እንደፈለግሽ መሆን ትችላለሽ። እና ይሄ ልጅ አሁን ከመጣ በኋላ ሽፕራን ካረግሽው እንበል፣ ግን ከመጣ በኋላ ይቅርታ ማለት አናደኝ ነበረ። ያንን ነገር ለመመለስ ፈልጌ ነው ያደረኩት ነገር ትክክል አይደለም አውቃለሁ። ስለዚህ ይቅርታ አድርግልኝ፣ በቃ ድጋሚ እንደዚህ አላረግም ብላ በቃ እንዳይጎዳ ልጁ በሞራል ብትልከው ምን አለበት? ካብረሽው ሁኛ አትሁኝ፣ እኛ የአንቺ ጉዳይ ነው፣ የአንቺ ፍላጎት ነው፣ የአንቺ ስሜት ነው፣ አይመለከተንም። ግን አንዳንድ ሴቶች በጣም ጥጋበኛ ናችሁ። እግዚአብሔር ጥጋበኛ ነን በቃ ማለት ይቻላል። ለምን የሚወደንን ትተን የምንወደውን ስንከተል ስናለቅስ እድሜ ልካችን አፈር ጭቃ በልተን እንኖራለን። እሱ አሁን የማትበላ ወፍ ተይዛ በወጥመድ የሚባል ነገር ታውቃላችሁ። እንደዛ ነው። ላማን ላይ በሰማይ ወጥቷንም ማለት ከብሩክ ጋር መቼም ቢሆን ከሀይሚ ጋር እንኳን ቢለያይ በእንጨት ራሱ አይነካት፣ ቀረብ ብሎ ጠጋ ብሎ እንኳን አይነካት በጭራሽ። በዚህ ክፋቷ በዚህ ተንኮሏ የእውነቴን አይነካት ማያትም። ግን ይሄ ልጅ አጠገቧ እያለ አለሁልሽ እያለ ላግዝሽ፣ ልደግፍሽ፣ ላበርታሽ፣ ላጠንክርሽ፣ አንድ እንሆን እያለ እስከ ልጇ የእሱ ልጅ ይሁን አይሆን 100% ሳይተማመን ልቀበልሽ እያላት፣ ግን እሷ አስቡት በዚህ ልክ ለሰው ልጅ ክፋቷ መጨረሻ ላይ ደግሞ
ውሃ ደፋችበት። ምን ተናግሮ ነው? አልተሳደበ፣ አልረገመሽ፣ አላንቋሸሸሽ፣ አልናቀሽ፣ ከፍ አረገሽ፣ ወደደሽ፣ አከበረሽ። ብሩክ አልፈልግም ብሎ አመናጭቆ ሲልክሽ ተቀበለሽ። እሱ አለውልሽን ያለ ይሄ ሁሉ ጊዜ የሚገፋ የሚደፋ እኮ ለአንቺ ብሎ ነው። ግን አንቺ ቅንጣት ታክል ለሰው ክብርም ለሰው ጥቅምም አትሰጭም። በጣም የሚያስጠላ ነገር ነው ያየ ነው። ተናድጃለሁ በጣም 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 ማለት ነው። እና እባክሽ ፈጣሪሽን ፍሪ፣ ወደ ራስሽ ተመለሽ እባክሽን። ተይ እዚህ ምድር ላይ ሺህ ዓመት አትኖሪም። አለመፈለግ መፍትሽ ነው። ከዚህ ልጅ ጋር ለመቀጠል መፍትሽ ነው። ግን በቃ አልሆንም። እኔ ካንተ ጋር በዚህ መንገድ ልሆን አልችልም። በቃ አንተ ለምን ከኔ ጋር ትሆናለህ? እኔ ሳልወድ ሳላፈቅር አንተ ብቻ እየወደድከኝ ያፈቅርከኝ ትርጉም የለውም። ስለዚህ እባክህ ተወኝ ብለሽ በስርዓት ቁጭ ብለሽ አስረዱ። ካልሆነ ግን እንዲህ በመጣ በሄደ ቁጥር አፍሽን እየከፈትሽ አስቀያሚ ቃል አትናገሪ። የምር ያኔ ራሱ ብሩክ አስቀያሚ ቃል ተናገረኝ፣ ሂጂ አለኝ፣ እንደዚህ አለኝ እያልሽ ስንት ነበር ስታለቃቅሽ ነበር። ያን ጊዜ ረሳሽው? ያን ዘመን ረሳሽው እንዴ? ሌላ ጊዜ እንደዚህ እየቀለድሽ በቃ ምጤ መጧል ብለሽ እየቀለድሽ ምናምን ልጄ መንገድ ላይ እንዳይወል ልጄ እንደዚህ እንዳይሆን እያላት እና ምን አገባ አይነት ነገር ነው የምትለው። ያንተ ልጅ አይደል ወይ? በጣም አስቀያሚ። እግዚአብሔርን በጣም ነው የተናደረ። እርር ብዬ ፌን ቪዲዮ የጨረስኩት ተንኮሏ፣ ክፋቷ፣ ምቀኝነቷ በስማ ያስጠላል። እንዴ ሺህ ዓመት እኮ አትኖሪም እዚህ ምድር ላይ። ትሄጃለሽ፣ አንድም ወደዛኛው ዓለም ትጠየቂበታለሽ። ለእያንዳንዱ አስቀያሚ ቃላቶች እባክሽ ቃላት መርጠሽ ተናገሪ ለማለት ነው። ስለነበረን ቆይታ አመሰግናለሁ። እናንተ ሀሳብ አስተያየት ምን ይመስላል? እስኪ የተሰማችሁን ኮሜንት ላይ አስቀምጡ። የኔ ሀሳብ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ባይ